እቺ ልጅ እማማ ጮቤ አይደለች እንዴ? ምን መስሎሽ ነው? እቺ ሰርተሻበም እንዴ? ሄጂ ጋር መቆም አይቻልም እንጂ ምን እያልሽ ነው? ምግብ እኮ ነው የፈለኩት። ተመላሽ ነው? ልጆች እያለቀሱብኝ ነው። ሩበኝ ነው ባይሩበኝ ነው ማንን ያልጠየቀሽ? ምግብ ቤት አለሽ? መቆም አይቻልም። እዚህ ሰርተሻበም እንዴ? ሄጂ ሰርተሽ ደግሞ ልጆች ይዛሉ። ሳይኖርሽ ለምን ትወርጃለሽ? ሄጂ እዚህ መቆም አይቻልም። እኔ እኮ በነሰብ አስፈክልኝ ረፊያን ዘሞት ጭጋ ምግብ ስጪኝ እላታለሁ። ለማኝ እንደዚህ ያጥሙናላት ውሃ ደፋችብኝ። ከማንሽ እንደዚህ ነው እንደዚህ የሚያደርጉት? ዛሬ በስንት ጊዜ ነው ቲክቶክ ላይ ስትዘዋወር ያየኋትና ይሄ ቪዲዮ የሰራችው ለድራማም ይሁን ለፕራንክም ይሁን ሙሉ አላየሁትም። በነገራችን ላይ እቺ ተቆርጣ ሚዲያ ላይ እየዞረች ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች ናችሁ? ሰላም ናችሁ? ያላችሁት ሰላማችሁ ይዛ። እንግዲህ በጣም አሳዝኖኝ ነው። የሰው አመለካከት እንደዚህ ነው። ውሃውላ ስተመርጨት ብቻ እሺ ባለምግብ ቤቷ ጋር ተመካክረው እንድትረጨባት አድርጋ ነው። እንዴት ነው ነገሩ? ሁለት ልጆች ይዛለች። በጣም ነው ያሳዘነችኝ። ምክንያቱም ምግብ ነው የፈለኩት እያለች ነው። ልጆች ይዛለች። ከዚህ በፊት እንደዚህ አይነት ድራማ አላየሁም። በነገራችን ላይ በእውነት ላይ የተመሰረተ ይመስላል የተሰራውና ሰው ልጅ ያዘው ወንዱ ሲያልፍ ማለት ነው። ሰምታችሁታል? ተመላሽ ነው ምግብ ነው የፈለኩት ስትላት ሴቲቷን ተመላሽ ነው እንዴ የፈለክሽው እያላት ነበር። ተመላሽ ማለት ቡሌ ማለት ነው። ሰው በልቶ የተረፈ ተራፊ ነው ለማለት ነው። ተመላሽ ምግብ ነው እንዴ የፈለኩት ብሎ አለፋት። ምግብ ነው የፈለኩት ብላ ስትከራከር ማለት ነውና አገራችን ላይ እንደዚህ ነው። ሁሉም ሰው ልጅ ይዛችሁ በረንዳ ላይ ከቆማችሁ ለማኝ ነው የምትመስላቸው። የምሬን እቺ ልጅ አሮጌ ልብስ እንኳን አልለበሰችም። ተስተስ ያለ ልብስ አልለበሰችም። ቦርሳ ይዛ እንትን ብላ ነው። ቢያንስ ፕራንክ ራሱ ቢሆን ሰውን እኮ እንደዚህ አይታችሁ ገምታችሁ ግን እሷ ሂጂ ምናምን እዚህ ላይ በረንዳ ላይ አይቆም ምናምን ከግቢው ጋር ራሱ እንዳትቆም ምናምን ነው እያደረገች የነበረውና በጣም ነው ያሳዘነኝ። የምሬ ነው። አይታችሁታል ቪዲዮውን? እስቲ ኮሜንት አድርጉልኝ ሙሉ ቪዲዮ ያያችሁት ካላችሁና ከስንት ቀን በኋላ ነው ቪዲዮ የመጣልኝ እና እንዴት ናችሁ? ሰላም ናችሁ? ማታ የተለቀቀው ቪዲዮ እንዴት ነው? እኔ እኮ ምንም አልተናገርኩም። በነገራችን ላይ በዛ ነገር ማውራት ማያስፈልግም። ሀገራችን ወዴት ሄደ ነው? በዚህ ጋር ጦርነት ተጀመረ፣ በዚህ ጋር እንትን እየተባለ ኢራንና አሜሪካ ራሱ እዛ ለሚዋጉት ሀገራችን ላይ በጣም ጦርነት ሆኖብናል። የነዳጁ የእቃው ጭማሪ የኢኮኖሚ ጉዳዩ ተራራ ነክቷል። በቃ ሁሉም ነገር ታውቃላችሁ። እዛ ውጊያ ለሚፈጸመው እዚህ ነጋዴው እቃ ላይ ጨምሮ እሪ ነው በቃ ታውቃላችሁ። ከረመዳን ወዲህ እቃ ምን ያህል እንደጨመረ ሁላችሁም ታውቃላችሁ። እቃ ጨመረ ማለት የሀገራችን ኢኮኖሚ ከፍ አለ ማለት ነው። ሁሉም ነገር ተወደደ ነው እና አሁን ደግሞ በሀገራችን እየተሰማ ያለው ነገር በጣም ያሳዝናል። አላህ ይድረስልን። ምንም አልልም። ኧረ እኔ አሁንስ ወደ ዱባይ እንኳን መንካት ነው ያለብኝ። የምር ፓስፖርቴን አውጥቼ አስቀምጫለሁ። ሳውዲ እንኳን አሻራ አለብኝ መምጣት አልችልም። ሳውዲ ደግሞ አሻራ 30,000 ሪያል ተከፍሎ ነው አሉ የሚጠፋው። እኔ 30,000 ሪያል ካለኝ አገሬ ላይ ለስራም እንዳልን እንደምታዩት ሀገሩ በዚህ መጣ በዚህ ገባ ነው። እየሰማችሁ ነው። ግን እስቲ እቺ ቪዲዮ ልጋብዛችሁ። ሰላም አለይኩም ወዶቼ እንዴት ናችሁ? ሰላም ናችሁ? አላህ አልሐምዱሊላህ። በስለ አሻራ ጉዳይ
በጣም ብዙ ጥያቄ እየጠየቃችሁ ነው። እኔም ደግሞ በጣም ተደጋግሜ ይሄ አሁን 3ኛ ቪዲዮ እየሰራ ማለት ነው። ነገርኳችሁ እኮ ከሳውዲ ከሆነ 35000 ሪያል፣ ከኢትዮጵያ ከሆነ ማስነሳት የምትፈልጉት 30000 ሪያል። በቃ ካልቻላችሁ በግድ አስነሱ አላልኳችሁም እኮ እኔ። خلاص የሚፈልግ ሰው በጣም ብሷል፣ ሞልቷል፣ ያስነሳል። ወጥቶ መስራት የሚፈልግ ሰው 30000 ሪያል ካለኝ እኔ ምን እዛ ሰራለሁ ምናምን፣ ይሄ ምንም አያስፈልግም። በቃ ይሄ እኔ ስራዬ ነው። ኦኬ ዋጋውን ደግሞ የሚያስቀምጡት አረቦች ናቸው። ስለዚህ خلاص የምትፈልጉን ያልኩት እኔ ግዴታ አስነሱ አላልኩኝም እኮ። በዛ ምን አለ ምናምን ብዙ ነገር ያያላችሁ ነው። ለማንኛውም አሁንም ቢሆን ማስነሳት የምትፈልጉ ትክክለኛ ሰዎች ካላችሁ አውሩኝ። በብዛት የምታወሩት አስለን ውሸት ነው። በውስጥ የምጽፉልኝ ሰዎች በሙላ እኔም እየመለስኩ አይደለም። ስለዚህ በቃ ተናገርኩኝ እኮ ዋጋውን አስቀመጥኩኝ፣ ይሄን ያህል አልኳችሁ። ከዛ ምንም የሚቀንስ ነገር የለም። ከሳውዲ 35000 ሪያል የሚቀንስ የለም። ለምን ቀላል አይደለም። ስትወጡ ሳትበስሙ ነው የምትወጡት ከሳውዲ ሲሆን ማለት ነው። ስለዚህ ይሄን ያለው ነገር በቃ እና በተረፈ ደግሞ ቪዛ የምትፈልጉ ካላችሁ ደግሞ ቅናሽ ላይ ነው ታውቃላችሁ። ቪዛ 13000 ሪያል ከነትኬቱ ከአመት እድሳት ጋር እኔ ማናገር ትችላላችሁ። ችግር ካለ በእኔ ኃላፊነት ያው ታውቃላችሁ። እኔ ሶስት ሁሉም ጊዜ ቢሆን ችግር ሲኖር ራሴ ነኝ ኃላፊነት የምወስደው። ብርም እስከመመለስ ደረጃ ደርሳለሁ። ለምን ስሜን ለመጠበቅ ማለት ነው። ያቻት ቪዲዮውን ነው የሰራችው ልጅ 30000 ሪያል የፈለገ ሰው ያስጠፋ የፈለገ ይተው ነው ያለውን መረጃ ነው የተናገርኩት ብላለችና እሷ ትክክል ነው የተናገረችው። በነገራችን ላይ ግን 30000 ሪያል ሰው አውጥቶ አሻራ ለማስጠፋት እኔ በጣም እየገረመኝ ነው። 30000 ሪያል አገራችን እኮ ሰላም ቢሆን 30000 ሪያል ማለት በነገራችን ላይ በአሁን ምንዛሬ ስንት ነው? 35 እና 30 እንደ ህጉ ወደ 35000 ሪያል ነው ያለች ነውና ምንዛሬው ስንት ገብቷል አሁን እንዴ? 30 ዝም ብሎ በ40000 ራሱ ቢመነዘር ማለት ነው በ42000 ወይኔ እናቴ 1,300,000 ብር ማለት ነው። 1,300,000 ብር ካለኝ ነኝ እንዴ መኪና እኮ የሚገዛ ገንዘብ ሆነ ማለት ነው። ይሄ አሻራ የሚጠፋበት ፕሮሰስ ብቻ ነው። እየሰማችሁ ነው? ግን አሻራ የሚጠፋበት ፕሮሰስ ብቻ ይሄን ያክል ከሆነ ፕሮሰስ ደግሞ ኢቃማ ለማውጣት 1 ሚሊዮን ይሄን ያክል ቆይ ጀነት ነው እንዴ? ለምን በባህር አልተኮስም? በአንድ ሌሊትማ ምደርሰው እንዴ? ዱባይ ወሰዱ። በቃ ዱባይ ለሄድ እንጂ ሀገራችንም እንደምታዩት በጣም ጎደለ ስትሉት ሞላ፣ ስትሉት ጎደለ ነው፣ ሞላ ስትሉት ጎደለ ነው። በዚህ ስትገፉ በሌላ ቦታ ይገፈግፋችኋል። እኔ አሁን ስለ ሀገር ማውራት አልችልም፣ ዚፕ ነው። ስለዚህ ግን የሚሰማው የሚወራው ነገር በጣም ያስደነግጣል፣ ያሳስባል፣ ያስጨንቃል። አሁን ስንት ሰው ለማጣት ተዘጋጅተናል የሚለው ማታ ላይ ይቀላችኋል ነውና በተለይ በወሎ አካባቢ በሌላ ሀገር ያላችሁት እንኳን ላይደርስባችሁ ይችላል። በደቡብ አካባቢ ወደዛ በኦሮሚያ ክልል ልትገላገሉ ትችላላችሁ። በእኛ ጋር ግን ያለው ነገር ከባድ ነው። በወሎ አካባቢ የምሬ ነው፣ ጫን ያለው ነገር ነው። አላህ ሰላም ያርገው፣ አላህ ውሸት ያርገው። የሚወራውን ሁላ አላህ ውሸት ያርገው ነው። ከባድ ነው። ታውቃላችሁ ከዚህ በፊት ኔትወርክ እስከመዘጋት ብዙ ደረጃ የደረስ ነው። በአመት ምናምን እኮ ነው የተለቀቀው ያ ኔትወርክ። 2 ወር ሲባል 3 ወር ሲባል በአመቱ ነው ኢንተርኔት ወሎ ላይ የተለቀቀው። ከዛ በፊት ሌላ ቦታ እየተጠቀሙ ነበር። ሀገር ሰላም ነው እንደፈለጉ። እኔ ራሱ ዙሬ ነው የመጣሁት ከዚህ እስከ ደቡብ የትና ዙሬ ማለት ነው። እና ዱዓ አድርጉ፣ በወዳችሁ ዱዓ አድርጉ። እስቲ ዱዓ ሊደርስ ይችላል። ያ ሁሉ ወሎዬዎች በደህና ሆዳችን ዱዓ እናረጋለን፣ መረባ እንላለን። ግን እየሰራ አይደለም። ኧረ ይስራ። የእናቶች እንባ ይበቃል፣ የእናቶች ለቅሶ ይበቃል። ይሄን ይመስላል። ቪዲዮ ላይክ አድርጉት። ብቻ
ዱባይም ቢሆን አልቀርም እንጂ እዚህም አልቸገራትም እንዴ። በምን ዲያይ ነው የምቸገረው?